ጠላታችን ነው ጭንቀት። you have to get rid of it። ሲመጣ እኔ ጋር ይመጣል እኮ ዞር በልልኝ ነው የምለው። እና ግን ጠላት ነው። ለሜንታል ዌልነሳችሁ ሜዲቴሽን፣ ሰላም፣ ጥሩ ነገር መስማት፣ ጥሩ ነገር ማንበብ፣ ሜንታል ዌልነሳችሁ መጠበቅ አለባችሁ። ጭንቀት ሲበዛባችሁ tell yourself አላስተናግድህም ማለት አለባችሁ። ለምን? ሜንታል ዌልነሳችሁ መጠበቅ አለባችሁ። የተለያዩ ዳይሜንሽንስ ኦፍ ዌልነስ አሉና ደህና ነህ ወይ ስንባልና ደህና ነኝ ስንል ምን ማለታችን ነው? ኢሞሽናል ዌልነስ ይባላል። ኢሞሽናል ዌልነስ ደግሞ ይሄ ንዴታችን፣ ቁጣችን፣ መነጫነጫችን እሱ ነው ኢሞሽናል ዌልነስ። ዲፕሬሽን ይመጣል። ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ። ምን ሆኛለሁ? ምን የተፈጠረ ነገር አለ? እኔ ልንገራችሁ፣ በጣም ደስተኛ ሰው ነኝ። አሁን ግን ደስተኛ የሆንኩት በውሳኔ ነው። እዚህ ዓለም ላይ ፈጣሪ ፐርፌክት ነው። ይሄ የተፈጠረው ነገር ግን ፐርፌክት አይደለም። ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል፣ አይሞላም። ከዛ አንድ ቀን ቆምኩና ራሴን ዶክተር ብዬ ጠርቼ ነው ከዛሬ ጀምሮ ዶክተር ወዳጄነ መሐረነ ደስተኛ ሰው ነው ብዬ ወሰንኩ። ለማን ብላችሁ ነው የምትደበሩት? ለየትኛው ዕድሜ ብላችሁ ነው የምትደበሩት? ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት? ቢ ሃፒ ኢንጆይ ዩር ላይፍ። ዲፕሬሽን አታስተናግዱ። ዲፕሬሽን ብቻ አይደለም፣ ምሬትን፣ ብስጭትን፣ ንዴትን፣ ቢተርነስ፣ መራራነት፣ ግራችስ፣ ቂም መያዝን አያስፈልግም። ከእናንተ ከህይወታችሁ አስወግዱት። መራራነት ሲመጣ አስወግዱት። ንዴት ሲመጣ አስወግዱት። ብስጭት ሲመጣ አስወግዱት። ኢሞሽናሊ ዌል መሆን አለባችሁ፣ ጥሩ ጤነኛ ኑሮ እንድትኖሩ። መንገድ ላይ የሚጠሏችሁ ሰዎች ካያችሁ፣ ጥቁሮች ቢሆኑ፣ ነጮች ቢሆኑ፣ የሎ ቢሆኑ፣ እናንተን አይደለም እኮ የሚጠሉት፣ ራሳቸውን ነው እኮ የሚጠሉት። ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ። who cares? እሱ ሰላም አለኝ አላለኝ ብላችሁ በብስጭት፣ በዲፕሬሽን፣ በምናምን በምሬት የምትኖሩት አራግፉትና ከላያችሁ ላይ አራግፉትና አስወግዱትና በደስታ ኑሩ። ህይወታችሁን ኢንጆይ አድርጉት። ህይወታችሁን ይሄ ኢሞሽናል ዌልነስ። የሚቀጥለው ኢንተሌክቹዋል ዌልነስ ይባላል። ኢንተሌክቹዋል ዌልነስ ደግሞ በየቀኑ ኤቭሪ ሲንግል ዴይ በእውቀት ማደጋቸውን እርግጠኛ ሁኑ። ትንሽ ነገር አንብቡ፣ ዶክመንተሪ ነገር እዩ፣ በእውቀት ደጉ፣ ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ። ሶሻል ዌልነስ ነው፣ ማህበረሰባዊ ደህንነት ነው። ከቤተሰቦቻችሁ ጋር እንዴት ናችሁ? ከእህት ወንድሞቻችሁ ጋር እንዴት ናችሁ? ከዘመዶቻችሁ ጋር እንዴት ናችሁ? ጥሩ ጓደኞች። ሪሰርች ምንድነው የሚያሳየው? ጥሩ ጓደኞች ያላቸው፣ አንድ ጥሩ ጓደኛ ያላቸው ሰዎች፣ ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ስለዚህ ቤተሰባችሁ ጋር ሰላም አድርጉ። እናንተ ትልቅ ቢዲ አደልት ኢን ዘ ሃውስ፣ እናንተ ተሸነፉ እና ከእህት ወንድሞቻችሁ ከጓደኞቻችሁ ጋር ሰላም አድርጉ። ይሄ ሶሻል ዳይሜንሽን ኦፍ ዌልነስ ይባላል። ምንድነው የምትሰሩት? እውነቱን ነጋገር ከተባለ የሚያኖረን እግዚአብሔር ነው። ግን ምንም ነገር ስሩ፣ ሰርቪስ እስከሰጣችሁ ድረስ ውደዱት። የጤና እርዳታ ውስጥ ነው የምትሰሩት፣ ሆም ኬር ትሰራላችሁ። ሳይከፈላችሁ እንኳን ብትሰሩ መስራት አለባችሁ። እንኳን ተከፍሏችሁ አይደለም፣ ባይከፍሏችሁ እንኳን የታመሙ ሰዎችን መንከባከብ፣ የተጎዱ ሰዎችን መንከባከብ ጥቅም ነው። ወደ ሥራ ስትሄዱ እየጠላችሁት አትሄዱ። ምንም ይሁን የምትሰሩት እየጠላችሁት አትሄዱ። ሐኪሙም ሆነ ሁላችንም ሰርቪስ ነው የምንሰጠው። ሰርቪስ ስትሰጡ ደስ እያላችሁ አድርጉት። አምስተኛው ፋይናንሻል ዌልነስ ነው። ፋይናንሻል ዌልነስ ትሰራላችሁ፣ ገንዘብ ታገኛላችሁ። ከዛስ you spend it። የእውነት አዲስ ቦርሳ ያስፈልግሻል? ገንዘባችሁን ለፍታችሁ don't spend it። ገንዘባችሁን wisely ሴቭ አድርጉትና ይሄ ፋይናንሻል ዌልነስ ይባላል።
ኢንቫይሮንመንታል ዌልነስ ማለት የምንኖርበትን አካባቢ ማሳመር ማለት ነው። ለምሳሌ ቤታችሁ ብመጣ ምን አይነት ቤት ነው? አንድ ስቱዲዮ ሊሆን ይችላል፣ ግን ያቺ ስቱዲዮ ማማር አለባት። እኔ ሲደብረኝ የማደርገውን ነገር ልንገራችሁ። ሲደብረኝ የሆነ ሽታ፣ የቡና ሽታ፣ የዕጣን ሽታ፣ የሽቶ ሽታ እፈልጋለሁ። ለምንድን ነው? አፍንጫችን ውስጥ ኦሊፋክተሪ ሪሰፕተርስ የሚባሉ አሉ፣ ሽታ ይቀበላሉ። ቆንጆ ሽታ ሲሸተን አእምሯችን ጋር ሄዶ ሜሴጁ የሚያመጣው ደስታ ነው። ስለዚህ ቤታችሁ ቆንጆ እንዲሸቱ፣ እናንተም ቆንጆ እንድትሸቱ። ሰባተኛው ሞራል ዌልነስ። ሞራል ዌልነስ ግን አንዳንድ ዲያስፖራዎች የሚያደርጉት ነገር በጣም የሚያሳዝነኝ ነገር አለ። ብዙ ዶላር ይዘው ይመጣሉ አዲስ አበባ፣ ታርጌታቸው ናይት ክለብ ነው። ይሄ ሞራል ዌልነስ መጉደልን ያሳያቸዋል። ፊዚካል ዌልነስ የሚባለው አሁን ይሄ ሰውነት አለኝ፣ በዚሁ ሰውነት ነው የምኖረው። ይሄው ሰውነት ነው የሚያረጀው፣ ይሄው ሰውነት ነው የሚሞተው፣ ይሄው ሰውነት ነው በኋላ እንትኑ ሳጥን ውስጥ ገብቶ የሚቀበረው ይሄው ሰውነት ነው። ለዚህ ሰውነታችሁ ምን እያደረጋችሁለት ነው? ምን ያህል እየተንከባከባችሁት ነው? አይለወጥም። ሌላ አዲስ ስጋ አይሰጠንም እግዚአብሔር። ይሄው ነው በቃ የሚያረጀው፣ ይሄው ነው የሚሞተው። እና የፊዚካል ዌልነሳችሁ ምን እያደረጋችሁ? ይሄ በኋላ እንዳያስቸግረን። አሁን እድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይሰማችሁ ይችላል። ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት ዓመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን። ፊዚካል ዌልነስ ይባላል። ምንድነው የምትበሉት? አመጋገባችሁ እንዴት ነው? ቫይታሚን ትወስዳላችሁ ወይ? ቫይታሚን አንወስድም፣ ዳይታችንን አናስተካክልም፣ ወይታችንን ለቁመታችን አናስተካክልም። ስለዚህ ግን ማድረግ ያለብን ምንድነው? ፊዚካል ዌልነስ መጠበቅ አለባችሁ። ፊዚካሊ ፊት መሆን አለባችሁ። ሁሉ ነገር ኖሯችሁ መንፈሳዊ ህይወት ላይ ከደከማችሁ ደግሞ እሱ ደግሞ አይሆንም። በየሃይማኖታችሁ መጸለይ፣ ማመስገን፣ 4 አይነት ጸሎት አለ። አንደኛው ሪፔንተንስ ነው፣ ንስሐ መግባት ነው። ሁለተኛው ታንክስ ጊቪንግ ነው፣ ማመስገን ነው። ሶስተኛው ፔቲሽን ነው፣ እንዲህ አድርግልኝ ብሎ መጠየቅ ነው። አራተኛው ኢንተርሴሽን ነው፣ ምልጃ ነው፣ ስለሌላው መለመን ነው። እነዚህ ጸሎቶች አሉ። መጸለይ፣ ቅዱስ ቃሉን ማንበብ፣ ቅዱሳን መጽሐፍቶችን ማንበብ፣ ግራቲቲዩድ ያለው ህይወት መኖር፣ ታንክፉል ሆኖ መኖር።